የጀነራሉ የስልጣን ዘመን ሊያበቃ ነው። የከፍተኛ ጦር አዛዦቹ ሽሽት ወደ መዲናይቱ አዲስ አበባ። ጦርነት በቃን ያሉ ከፍተኛ የህወሓት ጦር አዛዦች ድንገት ይህን ውሳኔ ወስነው ወደ አዲስ አበባ እንዲሸሹ ያደረጋቸው ክስተት ምንድን ነው? ቡድኑ ተከፋፍሏል። አመራሮቹ ተበታትነዋል። ጌታቸውና ደብረጽዮን እንደገና ተፋጠጡ። ከፍተኛ ጥል ተነስቷል። አቶ ጌታቸው በምሬት የተናገሩ ሲሆን አስቸኳይ ማሳሰቢያ ተሰጥቷል። ከባባድ የአመራሮቹ ጉድም ተጋልጧል። ፍጥጫው እጅግ ተካሮ ቀጥሏል። በጌታቸው ረዳ የተጋለጠው ሚስጥራዊ መረጃ ከተማዋን እያናወጣት ነው። የትግራይ ህዝብ ላይ የሚሰሩ ዘግናኝ ግፎች ተነግረዋል። ይህንን መረጃ በስፋት እንመለከታለን። መሪ መሆን የሚፈልግ መጨረሻው ሞት ነው። ትራምፕ እጅግ አምርሯል። ገና ካሁኑ ቀጣዩ መሪ ሞት ታውጆበታል። የቃላት ምልልሱ ከአስፈሪ ጦርነት ጋር ተዳምሮ ከፍተኛ ፍርሃትን ደቅኗል። እኚህን ጉዳዮች ሰፋ አድርገን በዝርዝር የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ ያልን ለሰዓቱ ያዝነውን ዝርዝር ጉዳይ እንመልከት። በትግራይ ክልል ጊዜያዊ አስተዳደር ውስጥ ያለው የስልጣን ሽኩቻና ከፌዴራል መንግስቱ ጋር ያለው ግንኙነት አዲስ የውጥረት ምዕራፍ ውስጥ መግባቱን የፖለቲካ ትንታኔዎችና ወቅታዊ ክስተቶች እያመላከቱ ነው። በጠቅላይ ሚኒስትር አብይ አህመድ ይሁንታ ተሰጥቷቸው የክልሉን ጊዜያዊ አስተዳደርና የጸጥታ መዋቅር በከፍተኛ ደረጃ እየመሩ ያሉት የሌተናል ጀነራል ታደሰ ወረደ የስልጣን ዘመን በጥቂት ቀናት ውስጥ እንደሚያበቃ መረጃዎች እየወጡ ነው። የፌዴራል መንግስቱ ይህንን የጀነራሉን የስልጣን ዘመን ላያራዝም ይችላል የሚሉ ሰፊ ግምቶች ባሉበት በዚህ ወቅት የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የክልሉን የፕሬዝዳንትነት ስልጣን ሙሉ በሙሉ ለመረከብ ከፍተኛ ፍላጎት እያሳዩ መሆኑን ተጠቁሟል። የጀነራል ታደሰ ወረደ ስልጣን መራዘም አለመራዘም በራሱ የሚያመጣው ቀውስ በቀላሉ የሚታይ አይደለም። ይህ ሁኔታ በክልል ውስጥ ያለውን የፖለቲካ መልክዓ ምድር ይበልጥ ውስብስብ አድርጎታል። ከዚህ ቀደም የጊዜያዊ አስተዳደሩ ርዕሰ መስተዳድር የነበሩትና ከህወሓት የተገነጠሉት አቶ ጌታቸው ረዳ አሁን ላይ አዲሱን የትግራይ ዴሞክራሲያዊ ስምረት ፓርቲ በአመራርነት ይዘዋል። በመሆኑም አሁን ያለው የስልጣን ሽኩቻ በዋናነት ጀነራል ታደሰ ወረደ በሚመሩት ጊዜያዊ አስተዳደር በአቶ ጌታቸው ረዳ የስምረት ፓርቲና አስተዳደሩን በበላይነት ለመቆጣጠር በሚፈልገው በዶክተር ደብረጽዮን የህወሓት አንጃ መካከል ያለውን የከረረ ፉክክር ቁልጭ አድርጎ የሚያሳይ ነው። በዘንድሮ የአድዋ ድል በዓል አከባበር ላይ ቁልፍ የክልሉና የፌዴራል መንግስት ከፍተኛ አመራሮች በጋራ ታሪካዊቷ አድዋ ከተማ አለመገናኘታቸው በክልሉ አመራሮች መካከል ያለውን የሰፋ መከፋፈል ብቻ ሳይሆን ከመሀል አገር ጋር ያለውን ግንኙነት ምን ያህል እንደሻከረ በግልጽ ያሳየ ክስተትም ተደርጎ ተወስዷል። በዚህ የአድዋ በዓል ላይ አድዋ ከተማ ተገኝተው ንግግር ያደረጉት ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ የሰላ ትችትና ወቀሳም ሰንዝረዋል። የፌዴራል መንግስት ሰራዊቱን ወደ ትግራይ ክልል አዋሳኝ አካባቢዎች እያስጠጋ መሆኑን የገለጹት ሊቀመንበሩ የድርጊት መንግስት ትግራይን ዳግም ለመውረር እያደረገ ያለው ዝግጅት አካል ነው ሲሉ ስጋታቸውን ገልጸዋል። በትግራይ በኩል አሁንም ቢሆን ወደ ጦርነት የመግባት ምንም አይነት ፍላጎት እንደሌለ አበክረው የተናገሩት ዶክተር ደብረጽዮን መንግስት የፕሪቶሪያውን የሰላም ስምምነት በአግባቡ እየተገበረ አይደለም ሲሉ ይከሳሉ። ከዚህ በተጨማሪ የፌዴሬሽን ምክር ቤት እንደ ሁመራና አላማጣ ያሉ አወዛጋቢና በይገባኛል ጥያቄ ውስጥ ያሉ አካባቢዎች ተጠሪነታቸው በቀጥታ ለፌዴራል መንግስቱ እንዲሆን ማሳለፉን በንግግራቸው በጽኑ ተቃውሞታል። ይህ የፌዴሬሽን ምክር ቤት ጊዜያዊ ውሳኔ የክልሉ የግዛት አንድነት የሚጋፋ ነው በሚልም በህወሓት በኩል ተደጋጋሚ ቅሬታ ሲነሳበት መቆየቱ ይታወሳል። ደብረጽዮን የፌዴራል መንግስቱ ጦርነት እያወጀ ነው ሲሉ፣ ጠቅላይ ሚኒስትሩ ደግሞ ህወሓት ለጦርነት እየተንቀሳቀሰ እንዳለ በግልጽ ተናግረዋል። በዚህ ምክንያትም በሁለቱ ኃይሎች መካከል ያለውን ከፍተኛ ውጥረት እየተመለከት ነው እንገኛለን። በተያያዘ ዜና የህወሓት ጦር ቲዲኤፍ የኮር አዛዥ የነበሩትን ጨምሮ ከፍተኛ የጦር መኮንኖች ድርጅቱን በመተው ወደ ፌዴራል መንግስቱ መቀመጫ አዲስ አበባ መግባታቸው እየተነገረ ነው። ወደ አዲስ አበባ ከገቡት ከፍተኛ የጦር አዛዦች መካከል ብርጌድ ጀነራል ከበደ ፍቃዱና ብርጌድ ጀነራል ጉሽ ገብረና ሌሎችም ኮሎኔሎችና አዛዦችም ይገኙበታል። ከነዚህ በተጨማሪም በርካታ ኮሎኔሎችና የጦር መኮንኖች ተመሳሳይ እርምጃ መውሰዳቸውም ተገልጿል። ይህ ያልተጠበቀ ክስተት በህወሓት የፖለቲካና የወታደራዊ ክንፍ አመራሮች መካከል ከቅርብ ጊዜ ወዲህ እያደገ የመጣውን የውስጥ መከፋፈል
እንዲሁም በክልሉ ያለውን ከፍተኛ የጦርነት መሰላቸት በግልጽ የሚያሳይ ነው ሲሉ ምንጮችም ይናገራሉ። በተለይም እንደ ብርጌድ ጀነራል ጎሽ ገብሩ ያሉ አዛዦች ከድርጅቱ አመራር ጋር በነበራቸው ስትራቴጂና የአቋም ልዩነት ሲወዛገቡ መቆየታቸው የሚታወስ ሲሆን አሁን የወሰዱት እርምጃ በሰሜን ኢትዮጵያ ያለውን የወታደራዊ ኃይል ሚዛን በእጅጉ ሊያናውጠው እንደሚችል የፖለቲካ ታዛቢዎችም ይገምታሉ። የጦር አዛዦቹ የወሰዱት ወደ ሰላም የመመለስ እርምጃ የፕሪቶሪያውን የሰላም ስምምነት ተከትሎ ቀሪ ትጥቅ የማስፈታት ስራዎችን ለማፋጠንና ዘላቂ ሰላም ለማምጣት ለሚደረገው ሀገራዊ ጥረት ትልቅ ትርጉም እንዳለውም ይነገራል። የፌዴራል መንግስቱ እነዚህን አዛዦች መቀበሉ ተጨማሪ ጦርነት ለማይፈልጉ ሌሎች የቲዲኤፍ አባላትም ትልቅ መልእክት እንደሚያስተላልፍም ይጠበቃል። በተያዘ መረጃ አስቸኳይ ማሳሰቢያ ከትግራይ ስምረት ፓርቲ ተሰጥቷል። ከጦርነት ውጪ መኖር የማይችለው የኋላ ቀር ቡድን ለጦርነት ማስፈጸሚያ የሚውል የተፈጥሮ ሀብትን በመዝረፍ የገጠርና የከተማ ሰፋፊ መሬቶችን ባልተገባ መንገድ በመሸጥና የመንግስትን በጀት ላልታለመበት ዓላማ በመመደብ የክልሉን ሀብት ሲያባክን ቆይቷልም ብለዋል። ጠቅላይ ሚኒስትሩ ይህንን ጉዳይ በተመለከተ ለልማት የሚመደቡ ገንዘቦችን ህወሓት የጦር መሳሪያ ያስገባባቸው እንደሆነ ተናግሮ ነበር። ታዲያ አሁን ላይ የስምረት ፓርቲ ባወጣው መግለጫ በአንድ በኩል የካቲት 2018 ደሞዝ እንዳይከፈል አዞ በሌላ በኩል ደግሞ በዚህ ወንጀለኛ ቡድን የሚመራ ኮሚቴ ከእያንዳንዱ የመንግስት ሰራተኛ ወራዊ ደሞዝ ቢያንስ 20% እንዲቆረጥ መመሪያም አውርዷል። ይህም ሳይበቃው ገቢ ማሰባሰብ በሚል ስም ገንዘብ ለማዋጣት ያካሄደው መጠነ ሰፊ እንቅስቃሴ ሳይሳካለት ሲቀር በመንግስት ስር ይተዳደሩ የነበሩ ቤቶችንና ታሪካዊ ቅርሶችን ጭምር ለሽያጭ ለማቅረብ እየተዘጋጀ እንደሚገኝ ነው የወጣው መረጃ የሚጠቁመው። ታዲያ ከነዚህ ሊሸጡ ከወሰኗቸው መካከል የመቀለ ኤፍኤም ጽህፈት ቤት፣ መነን ሆቴል፣ ሜጋ ህትመንት፣ የፖሊስ ኦርኬስትራ፣ የሚገኘው ትርንጎ ሆቴል፣ ሌሎች ሰፋፊ የመሬት ይዞታ ያላቸው የትግራይ ህዝብ ሀብቶችና እነዚህን ንብረቶች ግልጽነት በሌለው መንገድ በውስጥ ታዋቂነት ለተባባሪዎቻቸውና ለባልደረቦቻቸው ለሆኑ ባለሀብቶች ለመሸጥ እየሰራ መሆኑን የስምረት ድርጅት አረጋግጧል። እነዚህ የህዝብ ሀብት የሆኑ ቋሚ የመንግስት ንብረቶች መንግስት ሊያስተዳድራቸው እንጂ ለሶስተኛ ወገን ሊያስተላልፋቸው እንደማይችል በአዋጅ የተከለከለ መሆኑ እየታወቀ ህግ በመጣስ የሚፈጸሙ ተግባራት ተጠያቂነት የሚያስከትሉ መሆናቸውን ግንዛቤ ውስጥ በማስገባት በዚህ ተስፋ በቆረጠ የጥፋት ቡድን መሳሪያ በመሆን በግል ተመልምላችሁ የምትሳተፉ ባለሀብቶች በሙሉ ተጫርተን ያሸነፍነው ነው የሚል መከራከሪያ ተቀባይነት እንደሌለው አውቃችሁ ከዚህ አይነቱ የጠራራ ፀሐይ ዝርፊያ በአስቸኳይ እንድትቆጠቡ አጥብቀን እናሳስባለን የሚል ጥብቅ መግለጫ የተሰጠ ሲሆን መግለጫው ሲቀጥልም ከባድ ማስጠንቀቂያን ለባለሀብቶቹም ሰጥቷል። ይህንን ጥሪና ማሳሰቢያ ችላ በማለት በዚህ ህገወጥ ጨረታ ላይ እጁን ያስገባ ባለሀብት በትግራይ የጥፋት ጦርነት ላይ እንደተሳተፈና ድርሻ እንዳበረከተ ተቆጥሮ የህግ ተጠያቂነት እንደሚያስከትል እያሳወቅን ባንኮችም በማናቸውም የባንክ አሰራር ዘዴ በመጠቀም እጃቸውን እንዳያስገቡ የስምረት ድርጅት ይጠይቃል። በመጨረሻም መላው የትግራይ ህዝብ በጠቅላላ ለውጥ ፈላጊ ወጣቶች ደግሞ በተለይ ትግራይን ሙሉ በሙሉ ለማጥፋት የገደል ጫፍ ላይ ደርሶ በሚገኘው የኋላ ቀር ቡድን ህገወጥ የአራጅ ሂደት ላይ ማንኛውም ባለሀብት እጁን እንዳያስገባ በተደራጀ መልኩ እንድትመክሩ፣ እንድትከታተሉና በጽናት እንድትታገሉ ድርጅታችን ደግሞ ጥሪ ያቀርባል በማለትም ስምረት ፓርቲ በዚህ ጉዳይ ላይ ጥብቅ ማሳሰቢያን በመስጠት መግለጫን አውጥቷል። ወደ ቀጣይ ጉዳያችን ስናመራ የአሜሪካው ፕሬዝዳንት ትራምፕ የኢራን መሪ መሆን የሚፈልግ ሁሉ መጨረሻው ሞት ነው ሲሉ እጅግ አነጋጋሪ የሆነ መልእክትን አስተላልፈዋል። እየሆነ ያለው ነገር በጣም አስገራሚ ነው ብለዋል። ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ ለሚቆይ ጦርነት እየተዘጋጀች መሆኗን የሟቹ ጠቅላይ ሚኒስትር መሪ አሊ ካሚኒ አማካሪ ተናግረዋል። አማካሪው ሙሐመድ ሞሃባር እንደተናገሩትም ሀገራቸው ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም፣ ለተራዘመ ጦርነት ተዘጋጅታለች በማለትም ድርድር እንደማይኖር አመላክተዋል። ኢራናውያን እጅግ አምርረዋል። በአንድ በኩል ትራምፕም
ከባባድ መልእክቶችን እያስተላለፉ ነው። ለሀገሪቱ መንግስት ቴሌቪዥን በሰጡት መግለጫ አማካሪው በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስ ጦርነቱን መቀጠል እንችላለን ሲሉም ተናግረዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ከሀገራቸው ጦር መሳሪያ አምራች ኩባንያዎች ከፍተኛ ባለስልጣናት ጋር ዋይት ሀውስ ውስጥ አርብ ዕለት ሊነጋገሩ መሆኑን ሮይተርስ የዜና ወኪል ዘግቧል። በስብሰባው አሜሪካ በኢራን ላይ ከፈተችውን ጥቃት ተከትሎ የነበራትን ከፍተኛ መጠን ያለው የተተኳሾች ክምችት እየቀነሰ በመምጣቱ ኩባንያዎቹ ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑም ተነግሯል። ከዚህ በተጨማሪ የአሜሪካ መከላከያ ሚኒስቴር በመካከለኛው ምስራቅና በሌሎች ቦታዎችም ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት $50 ቢሊዮን የሚደርስ ተጨማሪ በጀት ለመጠየቅ እየተዘጋጀ መሆኑን ሮይተርስ ዘግቧል። የአሜሪካ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዝዳንት ትራምፕ በሚጠበቅባቸው መጠን እያመረቱ አይደለም የተባሉ ኩባንያዎች ተለይተው እንዲቀርቡ ባለፈው ዓመት አዘውም ነበር። የመከላከያ ሚኒስቴሩ የእነዚህን ኩባንያዎች ዝርዝር ይፋ ያደርጋል ተብሎ እየተጠበቀ ነው። ከዚህ በኋላ አስገዳጅ እርምጃ ሊወሰድና ኮንትራታቸውም ሊያቋርጥም ይችላል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ቆይታ።